ያልሆነ ተስፋ የምሰጪኝ ብሎ በሚጮህበት ሰዓት ይብን ራሱ ማለት ነው እሷ እኔ ካለህበት እንድትድን ስለምፈልግ ነው። ተይኝ በቃ ተይኝ፣ እኔ ያለሁበት እኮ ደህና ነው። በቃ እኔ የምፈልገው አንድና አንድ ማያን ነው እያለ እንግዲህ እየጮኸ ሲናገር ነበረ። በዚያን ሰዓት እንግዲህ ሮዚ እጅግ በጣም ነበር የደነገጠችው። ምክንያቱም ቅዱስ ሲናደድ ሲበሳጭ እጅግ በጣም ከባድ ሰው ነው፣ በነገራችን ላይ ያስፈራልና እሷ ደግሞ እሱን ነገሮቹን ካለበት ሁኔታ ለማውጣት ነው ሀሳቧና እቅዷ ማለት ነው። ግን ደግሞ አሁን ላይ እየተሳካላት አይደለም። የቻለችውን ነገር አድርጋለች። በነገራችን ላይ ያው እርምጃም ተራምዳለች። ግን ደግሞ ይህ ነገር አልሆነም ማለት ነው። አልሆነም ማለት ወደፊት አይሆንም ማለት አይደለም። ናታንም ብሏል፣ አንቺ እኮ ዝም ብለሽ ነው፣ ግን ደግሞ ምንም ነገር የማታውቂያትን ሰው ነው እየፈለግሽ ያለሽው ብሎ ሲጠይቃት ራሱ ናታን ሮዚ ምንድን ነው ያለችው? አውቃለሁኝ፣ ግን ደግሞ አንድ ቀን ላገኛት እችላለሁኝ። በቃ የግድ ማግኘት አለበት። እሱ እኮ በጣም ነው የተሰቃየው። ከሚሰቃየው ህይወቱ የግድ መውጣት አለበት ናታን እያለች እንግዲህ ለወንድሟም እንደተናገረችው ማለት ነው። ስለዚህ አሁንም እንደምንም ብላ አስባ ሆነ ምን ብላ ማለት ነው ያው ቅዱስን ከማያ ጋር እንደምታገናኛቸው እርግጠኛ ነኝ ብዬ ነው የማስበው። ቅዱስም ካለበት ህይወቱ ወጥቶ እንዲሁም ደግሞ ጤነኛ እንደሚሆን ተስፋ እናደርጋለን ማለት ነው። ግን ደግሞ አሁን ላይ በስተመጨረሻ ያየነው ነገር እጅግ በጣም የሚያሳዝን ነው። ምክንያቱም ሮዚ እየፈለገችው ነበረ ማለት ነው። ራሱ ቅዱስን እየፈለገችው በነበረበት ሰዓት ሁልጊዜ በሚያዘወትርበት ቦታ በምትሄድበት ሰዓት እንግዲህ ደም ነው ያየችው ማለት ነው። ስለዚህ ምን ሆኖ ሊሆን ይችላል፣ ምን ደርሶበት ይሆናል እያለች እንግዲህ ስለ ቅዱስ በጣም እያሰበች ነበር። ምክንያቱም ራሱን ጎትሮ እንዳይሆን፣ ራሱን አጥፍቶ እንዳይሆን፣ ራሱን አደጋ ላይ ጥሎ እንዳይሆን፣ እሱ እንዳይሆን፣ ይሄ የሚታይ ነገር ሁሉ የእሱ እንዳይሆን እያለች በጣም ደንግጣ እያየች ነበረ ፓርቱ ያለቀው ማለት ነው። ስለዚህ ቅዱስ ምንም ነገር መሆን የለበትም ባይ ነኝ። ምንም ነገር ባይሆን እጅግ በጣም ደስ ይላል። መሆንም የለበትም ብዬ አስባለሁ። ገና ብዙ ነገሮች ከሱ ጋር ይኖራቸዋል። ምክንያቱም ቢያንስ ማያን ራሱ ማግኘት ባይችሉና ቅዱስ ከማያ ጋር መቀጠል ባይችል ባያገኛት ይብን ካለበት ህይወት ውስጥ ከሱስም ከምንም ነገሮች ወጥቶ ማለት ነው። እንዲሁም ደግሞ ሮዚ አግዘው በብዙ ነገሮች ላይ ፊቱን ወደ ሮዚ እንደሚያዞርና እንዲሁም ደግሞ ሮዚ እንደምትፈልገው፣ እንደምትወደው፣ እንደምታፈቅረው እንዲሁም ደግሞ ራሱ ቅዱስ እንደሚያፈቅራት ተስፋ እናደርጋለን ማለት ነው። ሌላው እንግዲህ አሁን ላይ ስለ ሮዚና ስለ ቅዱስ ጉዳይ እንግዲህ ራሷ ማይካ ማለት ነው ተንኮለኛዋ ሄዳ ለሮዚ እናት ተናግራለች ማለት ነው። ምክንያቱም ልጅሽ የት እንደምትውል ታውቂያለሽ እማዬ በማለት እንግዲህ ስራ ቦታ ድረስ በመሄድ ነይ ማላሳይሽ ከማን ጋር እንደምትውል ከማን ጋር እንደምትሆን ጭራሽ እብድ አፍቅራልሻለች፣ እሱ በሄደበት እየዞረች ነው፣ ለሱ ምሳ ስታመላልስ ነው የምትውለው በማለት እንግዲህ ማይካ ለእናቷ ትናገራለች ማለት ነው። በዚህ ሰዓት እስኪ ነይ ውሰጂኝ በማለት እንግዲህ ያው ወይዘሮ ሜሮን ወደ ቦታው አመርታ ነበረ ማለት ነው። በዚያን ሰዓት እንግዲህ ያው ቅዱስንም አይተዋለች። እንዲሁም ደግሞ ለቅዱስ የወሰደችው የምሳቃ ስለነበረ እሱንም እዛ ወደ ቤቷ በተመለሰችበት ሰዓት እጅግ በጣም ነበር ሮዚን የተቆጣቻት ማለት ነው። ቆይ ግን እናንተ ልጆች ልታሳብዱኝ ነው እንዴ? ለምንድን ነው እንደዚህ አይነት ተልካሻ ስራ እየሰራችሁ ያላችሁት? እኔ እንዳብድላችሁ፣ እኔ እንድሞትላችሁ ነው እንዴ የምትፈልጉት? በማለት ወይዘሮ ሜሮን በቁጣ ነበረ ናታንንና እንዲሁም ደግሞ ሮዚን ስትናገራቸው የነበረው። ናታን እዚህ ሰራተኛ አፍቅሯል፣ አንቺ ደግሞ ጭራሽ አንድ እብድ ዝም ብለሽ ትከታተያለሽ። ምንድን ነው የምትሰሩት ነገር? ለምንስ ነው እንደዚህ የምታደርጉት? ኧረ እባካችሁኝ ተው፣ አቃጥላችሁ ልደፉኝ እኮ ነው በማለት እንግዲህ ኧረ እማዬ እንደሱ አይደለም እኮ እሱ እኮ እብድ አይደለም በማለት ሮዚ በምትመልስበት ሰዓት እንግዲህ ወይዘሮ ሜሮን ያው ሮዚን በጥፊ ነበር ያጨውለቻት ማለት ነውና እጅግ በጣም ነበር ናታን ራሱ እየደነገጠው ወዲያውኑ ሲነሳ ና ለእሷ ተከላክተህ እኔን ምታኛ በማለት እንግዲህ ወይዘሮ ሜሮን ትናገራለች ማለት ነው። እና ስለ ቅዱስ ጉዳይ እንግዲህ ሮዚ በጥፊ ተመታለች ማለት ነው። ግን ደግሞ ይሄ ነገር አሁን ላይ አላገታትም። እናቷም ይህን ያክል ብትቆጣ፣ ሲቀጥል ደግሞ እኛ ትላልቆች ነን እናቴ፣ በቃ በራሳችን ህይወት ውስጥ ራሳችን መወሰን አለብን። ስለዚህ አንቺ እንደዚያ ስላልሽው እሱ እብድ አይደለም በማለት እንግዲህ ተናግራታለች ማለት ነው። ግን ደግሞ ወይዘሮ ሜሮን ይሄ ነገር በጣም እያበሳጫት እያናደዳት ይገኛል። ሌላው እንግዲህ ሰላምም እንዲሁም ደግሞ ሮዚ ናታን በመሆን አሁን ላይ ማይካን ቅጥል አድርገዋታል። በነገራችን ላይ በጣም ነው ያቃጠሏት እና አንድ ላይ በመሆን ሁላቸው
ሁለታቸውም አቃጥለዋታል። በነገራችን ላይ ሮዚ ያው ከናታን ፍቅረኛ እንደምታወራ አድርጋ ማለት ነው። አንቺና እንዲሁም ደግሞ ናታን መቼ ነው የምትጋቡት እንዴ? በቃ ፈጠና አድርጉና ሰርግ እንድታበሉን እንፈልጋለሁ እያለች እንግዲህ ሰላምን እንደምታወራ መስላ አብራ ከማይካ ጋር ቁጭ ብላ ስታወራት ነበር። እኔ እንጃ ናታን ስልክ ስደውልለት አያነሳም። እባክሽን ናታንን ስጪኝ በማለት እሺ ችግር የለውም በቃ የወንድም የጠገብ አይደለ ችግር የለውም እናስተካክለዋለን እኔና አንቺ በመተባበር እያለች እንግዲህ ያው ሰላምን እንደምታወራ አድርጋ ቀጥታ ወደ ክላስ ትሄዳለች። ይህን ነገር ያደረጉት ነገር በነገራችን ላይ ምክንያቱም ምን ብላት ነበረ ሮዚ በባለፈው እንግዲህ እንዳየነው ከሆነ እንዲሁም ደግሞ ማይካ ሰላምንና ናታንን አንድ ላይ አይታለች እና ሰላምን ፍጥጥ አድርጋ ይዛት ማለት ነው። አንቺ ነሽ ወይ የናታን ፍቅረኛ? ሰላም ተብዬዋ አንቺ ነሽ ወይ የናታን ፍቅረኛ? በማለት እንግዲህ አፋጣ ጠይቃት ነበረ እና ሰላም እኔ አይደለሁም በማለት መልሳላታለች። እና በዚህ ጉዳይ እንደተጨናነቀች እንዲሁም ደግሞ ማይካ ጠየቀችኝ እኮ የናታን ፍቅረኛ ሰላም የምትባለው አንቺ ነሽ እንዴ? አብራችሁ አየዋችሁ ምንድን ነው? በማለት በጣም ነው እንትን የጠየቀችኝ በጣም ነበር ያስፈራራችኝ በማለት ለሮዚ ስለነገረቻት፣ ሮዚ ደግሞ አሁን ላይ ማድረግ የፈለገችው ነገር ምንድን ነው? ይሄን ነገር ሴራ ሊሰሩት የቻሉ ለሶስት ማለት ነው ሊሰሩት የቻሉ ማይካ ማለት ነው አይኗን ከሰላም ላይ እንድታነሳ ነው። ሰላም የናታን ፍቅረኛ ሳትሆን ከቤት ውስጥ ያለችው ሰላም ሳይሆን ከውጭ ነው የሚለውን ነገር ለማሳወቂያ ያክል ነው አሁን ላይ ድራማ እየሰሩ የነበሩት ማለት ነውና ልክ ሮዚ ሰላም እንደምታወድ አድርጋ እንዲሁም ደግሞ ናታንን ታቀርባለች። ናታንም በደንብ ካወራት በኋላ ለማንኛውም ለብሼ እወጣለሁ እንገናኛለን። አንቺ ቆይ እህቴን ማስተዋወቅ እኮ አልነበረብኝም። አንቺና እህቴ አንድ ላይ ሆናችሁ እኔን ልታቃጥሉኝ ነው እንዴ? በማለት ለማንኛውም እመጣለሁ፣ ስልክ ስላላነሳው ደግሞ በጣም ይቅርታ ጠይቃለሁ፣ ለዛ ደግሞ እቀጣለሁ በማለት እንግዲህ ናታንም ፍቅረኛውን እያወራ ምናምን ነገር በዚያን ሰዓት እንግዲህ ራሷ ማይካ ያው ከሮዚ ስልክ ላይ የተደወለውን ቁጥር ወዲያውኑ ትይዘዋለች ማለት ነው። ምክንያቱም ሰላምን ለማውራት ስለፈለገች ሰላም ማነች፣ የናታን ፍቅረኛ ማነች የሚለው ነገር ማወቅ ስለፈለገች ማለት ነው። እና ያው ምንድን ነው ያደረጓት ናታን ልክ ለባብሶ በሚወጣበት ሰዓት ላይ ያው ማይካ እንዲሁም ተከትላ መውጣት ነው የፈለገችው። ልክ ስትል እንግዲህ ሽቱ ሳታየት አይኗን ረጭቻት፣ እንዲሁም ደግሞ ፊቷን የምትታጠብበት ውሃ ደግሞ የቃሪያ ውሃ ማለት ነው ራሷ ሰላም አመጣች። በቃ በእንደዚህ ምክንያት ፊቷ ተቃጠለ ማለት ነው። አይኗ በጣም አቃጠላት። ወደ ውጭ ራሱ መውጣት አልቻለችም። እና ምንም ያክል ፊቷን እንትን እያለች አይኗን እየጠራረገች ወደ ውጭ ከወጣች በኋላ ናታን የት ነው የሄድከው? በየት ነው የሄድከው? አንተ የኔና የኔ ብቻ ነው እያለ እንደዛ እልህ እኮ ነው በነገራችን ላይ ማይካ ፍቅር እንኳን አይደለም የያዛት እልህ ነው የያዛት በነገራችን ላይ ማለት ነው። እና በቃ የኔና የኔ ብቻ ነህ አንተ የኔ ነህ፣ ግን ደግሞ አንተንና ሰላምን ካገኘኋቸው ሁለታችሁንም እደፋችኋለሁ እያለች እንግዲህ ስትፎክር ነበረ። እና በያዘችው ቁጥር ስደውል ግን ወንድ ነው ያነሳው ማለት ነው። እንዴ ከዚህ በፊት እኮ ሰላምን በዚህ ስልክ አውርቻታለሁኝ ምንድን ነው የምትለው? ኧረ እባክሽን እኔ ሰላም የምትባል አላቅም እያለ እንግዲህ ሲነግራት በጣም ነው የተበሳጨችው። ወደ ቤት በመግባት ተመልሳ አይኗን በቃ ውሃ እያደረገች ራሷን እያስታመመች ነበር። እንዲሁም ወይዘሮ ሜሮን ትመጣና ምንድን ነው እያለች ስትጠይቃት ልጆችሽ ናቸው ሁላቸው አቃጠሉኝ እኮ አቃጥለው ሊደፉኝ ነው እያለች እንግዲህ ያው ወይዘሮ ሜሮንም ውሃ እያደረገችላት ምናምን ነገር ስትል ነበር። ግን ደግሞ በዛሬው ፓርት ያው ሁላቸው በመተባበር ማይካን ማለት ነው ቅጥል አድርገዋታል። በነገራችን ላይ እሷም ደግሞ ሌላ ተንኮል ነው የምትሰራው ማለት ነው። እና ዝም አትላቸውም ብዬ ነው የማስበው። ውድ የቻናሌ ተከታታዮች ቤተሰቦቼ በያላቸው በሰላማቸው ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ ይሁን ነበር። ሮዚ ተከታታይ ድራማ ያው በየጊዜው እንግዲህ እንደሚለቁልን ቃል ገብተዋል ማለት ነው። እኛም በተስፋ እንጠብቃለን። ያላችሁን ሀሳብ አስተያየት በኮሜንት ላይ ማስቀመጥ ትችላላችሁ። መልካም ጊዜ በድጋሚ ተመኘውላችሁ።